በጥንታዊቷ ግሪክ የአቴና ከተማ በኪነ ጥበብና በፈጠራ ሥራዎቿ ስትታወቅ ከሁሉም የእጅ ጥበብ ባለሙያዎች በላይ ጎልቶ የሚታይ አንድ ሰው ነበር። ስሙም ዳይዳሎስ ይባላል። እርሱ መካኒክ፣ ቀራጺና የፈጠራ ጥበብ ንጉሥ ነበር። እጆቹ ድንጋይን ያለመልማሉ፣ እንጨትን ሕይወት ይዘሩበታል፣ ብረትን እንደ ሰም ያቀልጡታል። የፈጠራ ችሎታው ከሰው ልጆች አልፎ የአማልክትን ቀልብ እስኪስብ ጊዜ ድረስ የተራቀቀ ነበር ይባላል። ነገር ግን ይህ ታላቅ ችሎታው ከኩራትና ከቅናት ጋር ተዋህዶ የሕይወቱን አቅጣጫ የሚቀይር አሳዛኝ የሆነ ክስተት እንዲፈጠርበት መንስኤ ሆነ። ዳይዳሎስ ታሎስ የተባለ እጅግ ተሰጥኦ ያለው የወንድሙ ልጅ እና ተማሪው የሆነ ልጅ ነበረው። ታሎስ ገና በወጣትነቱ የአከርካሪ አጥንቶችን አይቶ መጋዝን፣ የዓሣን አጽም ተመልክቶ ኮምፓስን የፈጠረ ታላቅ ጭንቅላት ያለው ብላቴና ነበር። ይህንን የተመለከተው ዳይሎስ አንድ ቀን የታሎስ ዝና ከእርሱ እንደሚበልጥ በመስጋት በቅናት መንፈስ ተገፋፍቶ ከፍ ካለ የአክሮፖሊስ ግንብ ላይ ገፍትሮ ገደለው። የአቴና ሕዝብና መሪዎች በዚህ አሰቃቂ ወንጀል ተቆጥተው ዳይዳሎስን ለፍርድ ሊያቀርቡት ሲሉ እርሱ ከልጁ ኢካሩስ ጋር ሸሽቶ በሜዲትራንያን ባህር ላይ ወደምትገኝ የቀርጤስ ደሴት ኮበለለ። በዚያን ዘመን ቀርጤስን ይገዛ የነበረው ኃያሉ ንጉሥ ሚኖስ ነበር። ንጉሥ ሚኖስ የዳይሎስን ዝና የሰማ ስለነበር በደሴቱ ሲደርስ ታላቅ የሆነ አቀባበል አድርጎለት የቤተ መንግሥቱ ዋና መሐንዲስና የፈጠራ ባለሙያም አድርጎ ሾመው። ዳይዳሎስም ለንጉሥና ለንግሥቲቱ ብዙ አስደናቂ ነገሮችን ሠራላቸው። ነገር ግን የዳይዳሎስ ዕጣ ፋንታ በክፉ ነገር የተቆራኘ ነበርና ሌላ መዓት ተከተለው። ሌላ መዓት ተከሰተ። ንጉሥ ሚኖስ የባሕር አምላክ ለሆነው ፖሳይዶን መሥዋዕት እንዲያደርግለት የተሰጠውን እጅግ የሚያምር ነጭ ወይፈን በውበቱ ተማርኮ ለራሱ በማስቀረቱ ፖሳይዶን ተቆጣ። ለበቀልም የንጉሥ ሚኖስን ሚስት ንግሥት ፓሲፋዮን በወይፈኑ ፍቅር ውስጥ እንድትወድቅ አደረጋት። ንግሥቲቱ ከዚህ በዚህ የተፈጥሮ ውጪ በሆነ ፍላጎቷ ተሰቃይታ ወደ ዳይሎስ የመጣችና ከወይፈኑ ጋር እንድትገናኝ የሚያስችላትን መላ እንዲፈጥርላት ተማጸነችው። ዳይዳሎስም ምንም እንኳ የድርጊቱን አስከፊነት ቢረዳውም በእንጨት የተሠራችና በላም ቆዳ የተሸፈነች ባዶ ላም በመስራት ለንግሥቲቱ ምኞት መሳካት መሳሪያ ሆነ። መሳሪያም ሆኖ መሳሪያውን አቀበላት። ከዚህ ከተፈጥሮ ውጪ ከሆነ ግንኙነት ግማሽ ሰው ግማሽ ወይፈን የሆነ አስፈሪ የሆነ ፍጡር ሚኖታውር ተወለደ። ንጉሥ ሚኖስ በዚህ ክስተት እጅግ አፍሮና ተቆጥቶ ሚኖታውርን ከሰው ዓይን የሚሰውርበትና ማንም ገብቶ ሊወጣው የማይችልበት ቦታ እንዲሰራለት ዳይዳሎስን አዘዘው። ዳይዳሎስ እጅግ ውስብስብ የሆኑ መንገዶች፣ ማለቂያ የሌላቸው ኮሪደሮችና አታላይ የሆኑ ማዕዘናት ያሉበትን ዝነኛውን ላብሪንዝን ገነባ። ሚኖታውር በዚህ ላብሪንዝ እምብርት ውስጥ ታሰረ።
ንጉሡ ሚኖስም በየጊዜው ከአቴና የሚመጡ 7 ወጣቶችና 7 ወጣት ሴቶች ለሚኖታወር ምግብ እንዲሆኑ ወደ ላብሪንዙ ይልካቸው ነበር። ዳይዳሎስ የላብሪንዙ ምስጢር የሚያውቀው ብቸኛው ሰው በመሆኑ ንጉሥ ሚኖስ ይህ ምስጢር እንዳይወጣበት በመስጋት እርሱንና ልጁ ኢካሩስን በላብሪንዙ አናት ላይ በሚገኝ አንድ ረጅም የሆነ ግንብ ውስጥ አሰራቸው። ዳይዳሎስ የራሱ የፈጠራ ውጤት በሆነው እስር ቤት ውስጥ ታጎረ። ቀርጤስ ደሴት ናት። በየብስ ማምለጥ አይቻልም። ባህሩ ደግሞ በንጉሥ ሚኖስ መርከቦች የተከበበ ነው። ከፍ ባለ ተስፋ መቁረጥ ውስጥ ሆኖ ዳይዳሎስ ወደ ሰማይ ቀና አለ። ሚኖስ ምድርንና ባህርን ሊቆጣጠር ይችል ይሆናል አለ በልቡ። ነገር ግን ሰማይ የእርሱ አይደለም። በዚህ ጊዜ ዝነኛው የፈጠራ አእምሮ መስራት ጀመረ። ለቀናትና ለሳምንታት ከግንቡ መስኮት የሚረግፍ የወፍ ላባዎችን ይሰበስብ ጀመር። እነዚህን ላባዎች በክሮች እያሰረ መጠናቸው እያየለ በሰም አጣብቆ 2 ቀንድ ግዙፍ ክንፎችን ሠራ። አንዱ ለራሱ ሌላኛው ለልጁ ለኢካሮስ። ሥራውን ከጨረሰ በኋላ ክንፎቹን በራሱ ትከሻ ላይ አጥልቆ እጆቹን እያወላወለ ለመብረር ሞከረ። በአየር ላይ ቀስ ብሎ መንሳፈፍ ሲጀምር ልጁ ኢካሮስ በአድናቆትና በደስታ ይመለከተው ነበር። ዳይዳሎስ ክንፎቹን ለልጁ ከማስታጠቁ በፊት ጥብቅ ማስጠንቀቂያን ሰጠ። ልጄ ሆይ ስማኝ፣ በምንበርበት ጊዜ ሁል ጊዜ በመካከለኛው መንገድ ላይ መቆየት አለብህ። በጣም ዝቅ ብለህ ከበረርክ የባህሩ እርጥበት ክንፎችህን አርጥቦ ከባድ ያደርግብሃል፣ መብረርም ያቅታል። በጣም ከፍ ብለህ ከበረርክ ደግሞ የፀሐይ ሙቀት ክንፎችህን ያጣበቅከውን ሰም ታቀልጥብንና እንወድቃለን። ይፍታቱን። እኔን ግን ተከተለኝ፣ ከጎኔ በፍጹም እንዳትርቅ አለው። ኢካሮስ በአባቱ ምክር ራሱን ነቀነቀ፣ ተስማማ። ነገር ግን ልቡ በደስታና በአዲስ የነጻነት ስሜት ይመታ ነበር። ሁለቱም ከግንቡ መስኮት ዘለው ወጡ። መጀመሪያ ላይ ኢካሮስ ፈርቶ ነበር። ነገር ግን ክንፎቹ በአየር ላይ ሲያስፈነጥሩት ጊዜ ፍርሃቱ ወደር በሌለው ታላቅ የሆነ የደስታ ስሜት ወዲያው ተለወጠ። እንደ ወፍ በሰማይ ላይ መብረር፣ ከእስር ቤት ከቀርጤስ ከንጉሥ ሚኖስ ቁጥጥር ርቆ ነፃ መውጣት። ከታች ዓሣ አጥማጆችና እረኞች ቀና ብለው ሳያዋቸው አማልክት ናቸው ብለው በመገረም ተደመሙ። ዳይዳሎስ አልፎ አልፎ ወደ ኋላ እየተመለከተ ልጁን ይቆጣጠረው ነበር። ነገር ግን ኢካሮስ በወጣትነት ድፍረትና በበረራ አስደሳችነት ውስጥ ሰክሮ የአባቱን ማስጠንቀቂያ ይረሳው ጀመር። ከፍ 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 እያለ መብረር፣ ደመናትን መንካት፣ ለፀሐይ መቅረብ ፈለገ። የበረራው ኃይል የእሱ እንደሆነ ተሰማው። የአባቱ ጥንቃቄ የተሞላበት በረራ አሰልቺ መስሎም ታየው። እርሱ ከፍታን ናፈቀ፣ ገደብ የለሽ ነፃነትን ተመኘ። ወደ ፀሐይዋ እያነጣጠረ ወደ ላይ መምጠቅ ጀመረ። አባቱ ኢካሮስ ተመለስ ተመለስ ልጄ የሚል ጩኸት በንፋሱ ድምፅ ተውጦ አልተሰማውም ነበር።
ለሞቃታማዋ ለደማቋ ፀሐይ በቀረበ ጊዜ ግን ክንፎቹን አንድ ላይ አጣብቆ የያዘው ሰም ቀስ በቀስ መቅለጥ ጀመረ። ትንንሾቹ ላባዎች መጀመሪያ ተነቃቅለው ወደቁ። ከዚያም ትልልቆቹ ወደቁ። ኢካሮስ እጆቹን በከንቱ አራገበ። የሚይዘው አየር አልነበረም። ክንፎቹ ተበታትነው ነበር። በድንጋጤ ተውጦ ወደ ታች ሲመለከት ሰማያዊ ታላቅ ባህር ከስር ሆኖ ሲጠብቀው አየ። የአባቱን ስም ጮክ ብሎ ጮኸ። ነገር ግን በጣም በጣም ርቆ ነበር። ዳይዳሎስ! ኢካሩስ ከሰማያት ላይ እንደ ድንጋይ ተስፈንጥሮ ወደ ባህሩ ጥልቀት ውስጥ ወደቀ። ዳይዳሎስ የልጁን ጩኸት ሰምቶ ሲዞር በሰማይ ላይ የተበታተኑ ላባዎችን አየ። ልጁ የለም። በፍርሃትና በሐዘን ተውጦ ወደ ታች ሲበር የልጁ አካል በባህሩ ላይ ሲንሳፈፍ ተመለከተ። እየተንሰቀሰቀ አለቀሰ። የልጁን አስከሬን አውጥቶ በአቅራቢያው በምትገኝ ደሴት ላይ ቀበረ። ከዚያ ቀን ጀምሮ ያ ባህር የአይካሪያን ባህር፣ ደሴቱም የኢካሪያ ተብሎ ተሰየመ። ዳይዳሎስ በሕይወት ተርፏል። ነገር ግን ነፃነቱን የሐዘን ካባ ለብሶ ነበር። ታላቁ የፈጠራ ችሎታው ነፃነትን አስገኝቶለት ነበር። ነገር ግን በዚያ ቅጽበት ከልጁ በላይ የሚወደውን ነገር የሌለውን ሰው ልጁን ቀምቶታል። የገዛ ጥበቡ የደስታው ምንጭና የሐዘኑ ምክንያት ሆነ። የዳይዳሎስ ባህር በግሪክ አፈ ታሪክ ውስጥ ካሉ ሌሎች ገጸ ባህሪያት በተለየ መልኩ የሰው ልጅን የፈጠራ ችሎታ እና ከዚህ ችሎታ ጋር ተያይዞ የሚመጣውን ስነ ምግባራዊ ህልውናዊ ቀውስን በጥልቀት ይፈትሻል። እርሱ የአርኪታይፕ ፈጣሪ ሆሞ ፌበር ሰው ሰሪ ተምሳሌት ነው። አእምሮ የተፈጥሮን ህግጋት የሚገዛ ግዑዝ ነገሮችን ህይወትን የሚዘራ የማይቻለውን የሚያስችል ነው። ነገር ግን ይህ ታሪክ ከጅምሩ የሚያስጠነቅቀን ይህ መለኮታዊ የሚመስል የፈጠራ ኃይል በራሱ ራሱን ችሎ ገለልተኛ አለመሆኑን፣ ይልቁንም በሰው ልጅ ደካማ ጎኖች ቅናት፣ ኩራት እና የሞራል ኃላፊነትን መዘንጋት ሲበከል ወደ ጥፋት መሳሪያነት እንደሚለወጥ ነው። የዳይዳሎስ ሕይወት ከታሎስ ግድያ ጀምሮ እስከ ልጁ ኢካሮስ ሞት ድረስ በዚህ የፈጠራና የጥፋት ምንታዊነት ዱዋሊቲ እየተተበተበ ነው። ትንተናችንን ለመጀመር የዳይዳሎስን የመጀመሪያ ወንጀል መመልከት የግድ ይለናል። የወንድሙን ልጅ ታሎስን የገደለበት ድርጊት የቅናት ታላቅ የቅናት ወንጀል ነበር። እሱ በችሎታው ከእርሱ የሚበልጥ አዲስ ትውልድ ሲመጣ የተሰማውን ስጋት ያሳያል። ታሎስ በተፈጥሯዊ ምልከታ የዓሣ አጽም፣ የአከርካሪን አጥንት፣ አዳዲስ መሳሪያዎችን ሲፈጥር የዳይዳሎስ የተራቀቀ ጥበብ የነበረውን የሚገዳደር ይመስላል። ይህ ድርጊት በስነ ልቦና ደረጃ ፈጣሪ በፈጠራው ላይ ያለውን የበላይነት የማጣት ፍራቻ አንዛይቲ ኦፍ ኢንፍሉዌንስ ያሳያል። ዳይዳሎስ የአቴና ታላቁ ፈጣሪ ዝናው በሌላ ሰው ሲጋረድ ማየት አልፈለገም። ይህ የመጀመሪያው ስህተቱ የሞራል ኮምፓሱን ያዛባውና ለቀጣዩ ሰቆቃዎች በርን የከፈተበት ታላቅ የሆነ ክስተት ነው። ወደ ቀርጤስ መኮብለሉ ከፍትህ ማምለጥ ቢመስልም እንደ እውነቱ ከሆነ ከገዛ ሕሊናውና ከጥፋተኝነቱ ለመሸሽ ያደረገው ጠንካራ የሆነ ሙከራ ነበር።
ቀርጤስ ደሴት ላይ ሲደርስ የዳይዳሎስ ችሎታ አዲስ ገዢ ንጉሥ ሚኖስን ያገኘዋል። እዚህ ላይ የፈጣሪና የባለሥልጣን ግንኙነት ውስብስብነትን ይገልጣል። ዳይዳሎስ ለንጉሱ ብዙ ድንቅ ነገሮችን ቢሰራለትም ፈጠራው የራሱ ጌታ መሆኑ ቀርቶ የፖለቲካ ኃይል መሳሪያ ይሆናል። የዚህ ግንኙነት አስከፊነት በሁለት ታላላቅ ፈጠራዎች ይገለጻል። ለንግሥት ፓሲፋየው የሠራው የእንጨት ላምና ለንጉሥ ሚኖስ የገነባው ላብሪንዝ ሁለቱም ፈጠራዎች የዳይዳሎስን የቴክኒክ ብቃትን የሚያሳዩ ቢሆንም የሞራል ውድቀቱን የሚያመለክቱ ናቸው። የእንጨት ላም ከተፈጥሮ ውጪ የሆነን ግንኙነት በማመቻቸት የሚኖታውርን መወለድ አስከትሏል። እዚህ ላይ ዳይዳሎስ እኔ የታዘዝኩትን የሠራሁት በማለት ከኃላፊነት ሊያመልጥ አይችልም። ፈጣሪ የፈጠራው ውጤት ሊያስከትል የሚችለውን ስነ ምግባራዊ አንድምታ የማሰብ ግዴታ አለበት። ዳይዳሎስ ግን ይህንን ግዴታውን በመዘንጋት ጥበቡን ለተዛባ ፍላጎትና አገልግሎት አውሎታል። ላብሪንዝ ደግሞ የዚህ የሞራል ውድቀት ጥጉ ነው። ላብሪንዝ በስነ ሕንፃ ጥበብ ውስጥ የዳይዳሎስ ችሎታ ማማ ላይ መውጣቱን የሚያሳይ ድንቅ ሥራ ውጤቱ ነው። ነገር ግን ተግባሩ ምንድን ነው? ለምን ተግባር ነው የሚውለው ነው? አንድ ጭራቅ መደበቅና ንጹሐን ወጣቶችን ለሞት የሚዳርግ እስር ቤትን ነው የገነባው። ላብሪንዙ የዳይሎስ አእምሮ ምሳሌ ሜታፈር ተደርጎ ሊወሰድ ይችላል። እጅግ ውስብስብ ብልህነት የተሞላ ነገር ግን በውስጡ ጭራቅን የደበቀ የሞራል ጨለማ የሰፈነበት ይህ እስር ቤት የገዛ ጣሪያውን ወይም የገዛ ፈጣሪውን ገንቢውን ዲዛይን አድራጊውን መልሶ ማሰሩ ደግሞ ታሪኩ ከያዛቸው ታላላቅ ቁም ነገሮች ወይም አይረኒስ መካከል አንዱ ነው። ዳይዳሎስ ሌሎችን ለማሰር የፈጠረው መዋቅር የራሱ ነፃነት መገፈፊያ ሆነ። ይህም የሚያሳየን የሰው ልጅን ፈጠራ፣ ቴክኖሎጂ፣ የፖለቲካ ስርዓት ወይም ማህበራዊው መዋቅርን አንድ ጊዜ ከተፈጠረ በኋላ በፈጣሪው ላይ ተመልሶ ሊነሳና ሊቆጣጠረው እንደሚችል ነው። በግንቡ ውስጥ ታስሮ ዳይዳሎስ ወደ ሰማይ ሲመለከት ታሪኩ አዲስ ምዕራፍን ይከፍታል። እዚህ ላይ የዳይዳሎስ ባህሪ ከጥፋተኝነት ወደ መፍትሄ ፈጣሪነት ይሸጋገራል። የመብረር ሐሳብ የሰው ልጅ ከጥንት ጀምሮ የነበረው የነፃነት እና ከገደብ በላይ የመሆን ህልም መገለጫ የመብረር ሐሳብ። ክንፎቹን ሲሰራ ዳይዳሎስ እንደገና ወደ ተፈጥሮ ይመለሳል። ነገር ግን በዚህ ጊዜ እንደ ታሎስ በተፈጥሯዊ ምልከታም ብቻ ሳይሆን ተፈጥሮን ወይም ላባ በሰው ሰራሽ ጥበብ በሰም ማጣበቅ በማዋሃድ ነው። ክንፎቹ የሰው ልጅ ብልህነት የተፈጥሮን ገደቦች እንዴት ሊሻገር እንደሚችል የሚያሳዩ ድንቅ ተምሳሌቶች ሲሆኑ ይህ ድርጊት የፕሮሚቲያን ባህሪም አለው። ማለትም ከአማልክት ብቻ የሚጠበቅን ችሎታ ለሰው ልጅ ማላበስ ማለት ነው። ነገር ግን የዳይዳሎስ አሳዛኝ ገጽታ ትራጂክ ፍሎ በቴክኒክ መፍትሄዎች ላይ ያለው ከልክ ያለፈ እምነትና የስሜታዊና ስነ ልቦናዊ ጉዳዮችን ችላ ማለቱ ነው። ለልጁ ኢካሮስ የሰጠው ማስጠንቀቂያ ፍጹም ቴክኒካዊና ምክንያታዊ ነው። በጣም ከፍ አትበል፣ በጣምም ዝቅ አትበል። ይህ ወርቃማው አማካይ ጎልደን ሚን የተባለው የአርስቶትል ፍልስፍናን ነጸብራቅ ነው። ሆኖም ዳይዳሎስ የዘነጋው ነገር ቢኖር ኢካሩስ በምክንያት ብቻ የሚመራ ቴክኒሻን ሳይሆን በስሜት በወጣትነት ጉጉት እና በነፃነት ስሜት የሚሰክር ወጣት መሆኑን።
የዳይዳሎስ ትልቁ ስህተት የፈጠራው ውጤት በሌላ ሰው እጅ ሲገባ ሊኖረው የሚችለውን ያልተጠበቀ ውጤት ከግምት ውስጥ አለማስገባቱ ነው። ልክ ላብሪንዙ ከቁጥጥሩ ወጥቶ እንዳሰረው ክንፎቹም በልጁ እጅ ላይ ሲሆኑ ከእርሱ ቁጥጥር ውጪ የሆነውን አዲስ ዳይናሚክስ ፈጥረዋል። በመጨረሻ ዳይዳሎስ ነፃነቱን ቢያገኝም ዋጋው እጅግ የከፋ ነበር። በሲሲሊ ደሴት ላይ ለአፖሎ ቤተ መቅደስ ሰርቶ ክንፎቹን ሲሰቅል ድርጊቱን የንስሐና የስንብት ምልክት ነው። የፈጠራ ችሎታውን ለአማልክት አስረክቦ ከእንግዲህ በዚያ አደገኛ መንገድ እንደማይጓዝ የሚያሳይ ይመስላል። ዳይዳሎስ የኖረለትና የታገለለት ጥበብ በመጨረሻ የብቸኝነትና የሐዘን ምንጭ ሆነ። እርሱ ታሪክ ፈጠራ በራሱ ፍጻሜ እንደሌለው፣ ነገር ግን ከጥበብ ሶፊያ እና ከልክን ማወቅ ጋር ያልተመራ ወደማይቀለበስ ሰቆቃ ሊያመራ እንደሚችል ያስተምረናል። እርሱ ብልህነቱ እርግማኑ የሆነበት የሰው ልጅ የፈጠራ ኃይል ታላቅነትና አደገኛ ዘላለማዊ ማስታወሻ ሆኖ ይኖራል። የኢካሮስ ታሪክ ምንም እንኳ አጭርና በውድቀት የተጠናቀቀ ቢሆንም በምዕራቡ ዓለም ስነ ጽሑፍ ፍልስፍና ውስጥ እንደ አስተጋባ የቆየ የሰውን ልጅ ሁለንተናዊ ምኞትና ድክመት የሚመረምር ጥልቅ ምሳሌ ነው። ኢካሩስን አንድ የአባቱን ምክር ያልሰማ ግትር ልጅ ብቻ ሆኖ ማየት የታሪኩን ፍልስፍናዊና ስነ ልቦናዊ ጥልቀት መሳት ያመጣል። የእርሱ በረራና ውድቀት ከቀላል የታዳጊዎች አመፅ የዘለለ የትውልዶችን ግጭት፣ የነፃነትን ምንነትና የሰው ልጅ ከገደቡ አልፎ ለመሄድ የሚያደርገውን ዘላለማዊውን ትግል የሚዳስስ አሳዛኝ የሆነ ትራጄዲ ነው። ኢካሮስ ባህሪን የሚተነትነው ከግሪኩ ሁብሪስ ትዕቢት ጽንሰ ሐሳብ አንጻር ነው። ሁብሪስ ማለት አማልክት ላወጡት ገደብና ሕግ አለመገዛት፣ ራስን ከልክ በላይ ከፍ አድርጎ መገመት እና በዚህም ምክንያት መለኮታዊ ቅጣትን ወደ ራስ መጋበዝ ማለት ነው። በግሪክ ትራጄዲዎች ውስጥ ብዙ ጀግኖች የሚወድቁት በዚህ ትዕቢት ምክንያት ነው። የኢካሮስ ትዕቢት ግን ከንጉሶችና ከጦር ጀግኖች ትዕቢት ደግሞ ይለያል። የእርሱ ትዕቢት የሚመነጨው ከስልጣን ጥማት ከሀብት ፍላጎት ሳይሆን ከፍጹምነት ነፃነት ስሜት፣ ከልምድ ኤክስፒሪየንስ መሻት ነው። ላብሪንዝ ውስጥ የታሰረ ልጅ ለመጀመሪያ ጊዜ የመብረርን ገደብ የለሽ የሚመስልን የሚለውን አስቡት። ነፃነት ሲያገኝ የሚሰማውን ስሜት መገመት አያዳግትም። በረራው ለእርሱ ከእስር ቤት ማምለጫ መንገድ ብቻም ሳይሆን ራሱን እንደ አዲስ የሚገልጥበት፣ ከአባቱ ጥላ ስር የሚወጣበት እና የራሱን ማንነት የሚፈጥርበት ታላቅ መድረኩ ነበር። የአባትና ልጅ ግንኙነት የዳይዳሎስና የኢካሩስ የታሪክ እምብርት ነው። ዳይዳሎስ የሚወክለው ጥንቃቄን፣ ልምድን፣ ምክንያታዊነትንና ገደብን ማወቅን ነው። የእርሱ ምክር መካከለኛውን መንገድ ተከተል ልጄ፣ የተመጣጠነ ሕይወትን ዘጎልደን ሚን ፍልስፍናን ያንጸባርቃል። ይህ ምክር በሕይወት ልምድ የተገኘ ጥበብ ነው። ኢካሩስ በበኩሉ ወጣትነትን፣ ጉጉትን፣ ስሜታዊነትንና ገደብ ለመጣስ ያለውን ፍላጎት ይወክላል። የአባቱ ጥንቃቄ ለእርሱ እንደ ፍርሃትና መሰልቸት ይታየዋል። ዳይዳሎስ ከምድር ማምለጥ ሲበር፣ ኢካሩስ ወደ ሰማይ ለመድረስ ይበራል። አባት ከምድር ለማምለጥ ሲበር፣
ልጅ ወደ ሰማይ ለመድረስ ይበራል። ይህ የትውልዶች ግጭት ነው። ይህ ምክር በሕይወት ልምድ የተገኘ ጥበብ ነው። ኢካሮስ በበኩሉ ወጣትነትን፣ ጉጉትን፣ ስሜታዊነትንና ገደብን ለመጣስ ያለውን ፍላጎት ይወክላል። የአባቱ ጥንቃቄ ለእርሱ እንደ ፍርሃትና መሰልቸት ይታየዋል። ዳይዳሎስ ከምድር ለማምለጥ ነው የሚበረው፣ ልጅ ደግሞ ወደ ሰማይ አደለ? ይህ የትውልድ ግጭት ነው። አንዱ ትውልድ በስርዓትና በጥንቃቄ ሲያምን፣ አዲሱ ትውልድ ደግሞ ያንን ስርዓት በመጣስ አዲስ ነገር መፈለግ ይሻል። ኢካሮስ የአባቱን ዓለም ምክንያታዊውን ቁጥጥር የሚደረግበትን ትቶ ወደ ራሱ ዓለም ስሜታዊ ገደብ የለሹ ውስጥ ለመሻገር ይሞክራል። በዚህ ትራጄዲ ውስጥ ፀሐይ የምትጫወተው ሚና እጅግ ወሳኝ ነው። ፀሐይ መገለጥ የሰማይ አካል ስትሆን ብዙ ትርጉም ያዘለ ኃይለኛ ተምሳሌት ነው፣ ሲምቦል ናት። በአንድ በኩል ፀሐይ እውቀትን፣ ብርሃንን፣ መለኮታዊነትንና የመጨረሻውን እውነትን ትወክላለች። ወደ ፀሐይ መብረር የሰው ልጅ ወደ ፍጹምነት፣ ወደ አምላክነት ለመቅረብ ያለው የፕሌቶኒክ ምኞትን ያሳያል። ኢካሮስ በበረራው ስካር ውስጥ ሆኖ ሟች መሆኑን ይረሳል። ራሱን እንደ አምላክ እንደ ሄሊዮስ ማለትም የፀሐይ አምላክ ማየት ይጀምራል። ይህ የሰው ልጅ ራሱን ከአቅሙ በላይ ከፍ የማድረጉን አደገኛ የሆነ ምኞትን ያሳየናል። በሌላ በኩል ደግሞ ፀሐይ የማትገሰስ አጥፊ የተፈጥሮ ኃይል ነች። በጣም ሲቀርቧት ብርሃኗ ያውራል፣ ሙቀቷ ያቀልጣል። የኢካሮስ ክንፎችን ያቀለጠችው ፀሐይ የሰው ልጅን እብሪት በተፈጥሮ ሕግጋት ፊት ምን ያህል ደካማ እንደሆነ የምታሳይ ነች። የሰው ልጅ በብልሃቱ ማለትም በክንፎቹ ተፈጥሮ ሊገዳደራት ቢሞክርም በመጨረሻ ተፈጥሮ የበላይ ናት። ሰሙ ሲቀልጥ የሰው ልጅ ቴክኖሎጂ ምንም ያህል በቀላሉ ሊከዳ እንደሚችል ምን ያህል ሊከዳን እንደሚችል ያሳያል። ክንፎቹ የሰው ልጅ የፈጠራ ውጤቶች ቢሆንም የተሰሩት ከደካማ ቁሶችና ሰምና ላባ ነው። ይህም የሚያመለክተው የሰው ልጅ ምኞትና ህልም ከፍ ያለ ቢሆንም እውነታውና አካላዊ ገደቡ ግን የት ነው? መሬት ላይ ያለ መሆኑ። የኢካሮስ ውድቀት የትዕቢት ቅጣት ብቻም ሳይሆን የነጻነት ምንነት ላይ የሚነሳም ጥያቄ ነው። ኢካሮስ ያገኘው ነጻነት እውነተኛ ነጻነት ነበርን ብለን ስንጠይቅ ታሪኩ የሚጠቁመን ገደብ የለሽ ነጻነት ወደ ጥፋት እንደሚመራ ነው። እውነተኛ ነጻነት የሚገኘው በራስ ገደብና በአካባቢ ህጋዊነት ውስጥ ሆኖ ምርጫን መጠቀም ሲቻል ብቻ ነው። ኢካሮስ ገደብን በሙሉ በመጣስ ያገኘው ነጻነት ቅጽበታዊና አጥፊ ነበር። የአባቱ ምክር ነጻነቱን ለመገደብ ሳይሆን ነጻነቱን ለማስቀጠል የተሰጠ ነበር። መካከለኛው መንገድ በባርነትና ማለትም በጣም ዝቅ ብሎ መብረር፣ በእብደት በጣም ከፍ ብሎ መብረር መካከል ያለው ልዩነት የነጻነት መንገድ ነው። ዘጎልደን ሚን ነው። በስነ ልቦናዊ ትንተና የኢካሮስ ድርጊት ማለትም የኢካሮስ ኮምፕሌክስ ተብሎ የሚጠራውን ሐሳብ አስገኝቷል። ይህ ኮምፕሌክስ ከልክ ያለፈ ምኞት አምቢሽን ከናርሲሲዝም ጋር የተጣመረና በመጨረሻ ወደ ራስ ጥፋት የሚመራን የስነ ልቦና ሁኔታን ለመግለጽ ያገለግላል። የኢካሮስ ኮምፕሌክስ በበረራው ደስታ ውስጥ ስለሚያስከትለው ውጤት ማሰብ ያቆማል። በራሱ ችሎታና ስሜት ብቻ ተመርቶ ይጓዛል። ይህ ራስን ማዕከል ያደረገ የውጤት ተጠያቂነት የጎደለው ድርጊት በዘመናዊው ዓለም ውስጥ በብዙ መልኩ ይንጸባረቃል። በፋይናንስ ገበያ ውስጥ
በሚታዩ አደገኛ ስግብግብነቶች፣ በፖለቲካ ውስጥ በሚታዩ የኃይል ጥመኞች ወይም ደግሞ በግል ሕይወት ውስጥ ራስን በማጥፋት በሚጠናቀቁ የእጽ ሱሶች ውስጥ ይታያል። በመጨረሻ የኢካሮስ ታሪክ የሚያስተምረን ስለ ውድቀት ውበት ነው። አዎ፣ ስለ ውድቀት ውበት። ምንም እንኳን ኢካሮስ ቢወድቅም ኢካሮስ ከማንም ሰው በላይ ለፀሐይ የቀረበ ሟች ነው። አዎ፣ ከማንም ሰው በላይ ለፀሐይ የቀረበ ሟች ነው። የእርሱ ውድቀት የትልቅ ህልም ውጤት ነው። እርሱ በደህናውና በተለመደው መንገድ ከመኖር ይልቅ አደጋ ያለበትን ነገር ግን አስደናቂ የሆነውን ከፍታን መርጧል። ስለዚህ ኢካሮስ የሞኝነት ብቻም ሳይሆን የጀግንነት ተምሳሌት ሊሆን ይችላል። የሰው ልጅ መንፈስ የማይቻለውን ለመሞከር ከገደቡ በላይ ለመዘርጋት ያለውን የማይበርድ ፍላጎት የሚያሳይ ጀግና። የእርሱ ሰቆቃ በአንድ በኩል የማስጠንቀቂያ ደውል ሲሆን፣ በሌላ በኩል ደግሞ የሰው ልጅ ህልም ምን ያህል ከፍ ሊል እንደሚችል የሚያሳይ አሳዛኝ ግጥምጥሞሽ ወይም ግጥም ነው። የኢካሮስና የዳይዳሎስ አፈ ታሪክ ከግሪክ የሸክላ ዕቃዎችና ከኦቪድ ሜታሞርፎሲስ ገጾች ተነስቶ በዘመናዊ ኪነ ጥበብ፣ ስነ ጽሑፍና ፍልስፍና ውስጥ ስር የሰደደ ሕያውና ተለዋዋጭ ትርጉም ያለው ትረካ ሆኖ ቆይቷል። የአንድ አፈ ታሪክ ጥንካሬ የሚለካው የቀድሞ ዘመን በነበረ ተቀባይነት ብቻም ሳይሆን በተለያዩ ባህላዊና ታሪካዊ በሆኑ አውዶች ውስጥ እንደገና የመተርጎምና አዲስ ትርጉምን የማፍራት ችሎታው ላይ ነው። በዚህ ረገድ የኢካሮስ ታሪክ ልዩ ስፍራን ይይዛል። እያንዳንዱ ትውልድ የራሱን ስጋቶች፣ ሕልሞችና ጥያቄዎች በዚህ ጥንታዊ ትረካ ላይ ያንጸባርቃል። ይህ አፈ ታሪክ ከጥንቱ እስከ ዛሬ እንዴት ሲተረጎም እንደቆየና በባህላዊ ምናባችን ላይ ያሳደረውን የማይፋቅ አሻራ አብረን እንዳስሳለን። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ከቻሉ አባል ይሁኑ። ቻናሉን እናጠናክረው። የታሪኩ ጉዞ የሚጀምረው ከሮማዊው ገጣሚ ኦቪድ ላይ ነው። ሜታሞርፎሲስ መጽሐፍ ውስጥ ኦቪድ ታሪኩን በድራማዊና በስሜት በተሞላ ቋንቋ በመተረክ ለቀጣይ ትውልዶች መነሻ የሚሆን መሠረታዊ የሆነውን ቅጂን አኑሯል። ኦቪድ በተለይ በአባትና ልጅ መካከል ባለ ግንኙነት ላይ፣ በዳይዳሎስ ፍርሃትና በኢካሮስ ወጣትነት ጉጉት ላይ ያተኩራል። የኦቪድ ትረካ ከታች ሆነው በረራውን የሚመለከቱትን እረኞችና አሳ አጥማጆች በመጥቀስ ክስተቱን ሰብአዊና ምድራዊ ያደርገዋል። እነዚህ ተመልካቾች የሰው ልጅ ወደ ሰማይ ሲወጣ የሚሰማውን መደነቅና ፍርሃትም ይወክላሉ። በመካከለኛው ዘመን ላይ ሚድል ኤጅ የክርስትና አስተምህሮት ሲስፋፋ አፈ ታሪኩ አዲስ የሆነ የሞራልን ትርጓሜ ተሰጠው። ኢካሮስ በእግዚአብሔር ላይ በትዕቢት የተነሳው የሉሲፈር ሰይጣን ምሳሌ ተደርጎም ይወሰድ ጀመር። ወደ ፀሐይ የእግዚአብሔር ምሳሌ ለመብረር መሞከሩ፣ ወደ እግዚአብሔር ለመብረር የሰውን ልጅ በትሕትና በምድር ላይ ያለውን ቦታ መቀበል ሲገባው ከመለኮታዊው ሥልጣን ጋር ለመፎካከር ሲሞክር የሚደርስበትን ውድቀት የሚያሳይ ማስጠንቀቂያም ሆነ። ዳይዳሎስ ደግሞ ምንም እንኳ ፈጣሪ ቢሆንም ጥበቡን ለኃጢአት ማለትም ለፓሲፋዮ እና ለሚኖታዎር በማዋሉ የሰው ልጅ ዕውቀት ያለ እግዚአብሔር መመሪያ ሲሆን ወደ ጥፋት እንደሚያመራ ምሳሌ ተደርጎ ተወስዷል። በዚህ ዘመን አፈ ታሪክ ከግል ትራጄዲነት ወደ ሃይማኖታዊ ምሳሌ አሊጎሪ ተሸጋገረ። የህዳሴው ዘመን ማለትም ሬኔሳንስ ሲመጣ የሰው ልጅ ችሎታና እምቅ ኃይል ሂውማን ፖቴንሻል እንደገና ሲከበር የአፈ ታሪኩ ትርጓሜ ተለወጠ። ኢካሮስ
ከኃጢአተኝነቱ ይልቅ የሰው ልጅን ገደብ የለሽ ምኞት ዕውቀትን ከመፈለግ ጥማት ተምሳሌት ጋር ተመሳሰለ። የሕዳሴው አርቲስቶችና ሐሳቢዎች በኢካሮስ ውድቀት ውስጥ የጀግንነት ገጽታን ተመለከቱ። ለመሞከር እናም ለመውደቅ በጭራሽ ካለመሞከር የተሻለ ነው ከሚል አስተሳሰብ መንጸባረቅ ጀመረ። የዳይዳሎስ ባህሪ ደግሞ የሕዳሴውን ሁሉን ቻይ ሰው ሬኔሰንስ ማን አርቲስት፣ ሳይንቲስት፣ መሐንዲስን የሚወክል ሆነ። ሊዮናርዶ ዳቪንቺ የበረራ ማሽኖቹን ሲቀርጽ በምናቡ የዳይዳሎስን መንፈስ ይዞ እንደነበር መገመት ይቻላል። ምናልባትም ከአፈ ታሪኩ ጋር በተያያዘ ከተፈጠሩ የጥበብ ሥራዎች ሁሉ የላቀው የ16ኛው ክፍለ ዘመን የፍሌሚሽ ሰዓሊ የሆነው ፒተር ቡርጌል የሳለው የኢካሮስ ውድቀት ያለበት መልክዓ ምድር የተሰኘው ስዕል ነው። በዚህ ስዕል ውስጥ ያለው አስደናቂ ነገር የኢካሮስ ውድቀት የማዕከላዊ ክስተት አለመሆኑ ነው። ገበሬው መሬቱን እያረሰ ነው። እረኛው በጎቹን እየጠበቁ ነው። የንግድ መርከቦች ጉዞአቸውን ቀጥለዋል። ኢካሮስ ከስዕሉ ጥግ ላይ እግሮቹ ብቻ ከባህሩ ወለል በላይ እየታዩ በማይታወቅ ሁኔታ እየሰጠመ ነው። ይህ ስዕል የአንድ ግለሰብ ታላቅ ትራጄዲ በዓለም የዕለት ተዕለት እንቅስቃሴ ውስጥ ምን ያህል ኢምንት እንደሆነ ያሳየናል። የሰው ልጅ ሰቆቃ፣ ተፈጥሮና ማህበረሰብ በግዴለሽነት ስራቸውን ሲቀጥሉ ሳይታወቅ ሊያልፍ እንደሚችል ይጠቁማል። የ20ኛው ክፍለ ዘመን ገጣሚ WH ኦደን በዚህ ስዕል ላይ ተመስጦ አንድ ግጥም ጽፏል። About suffering, they were never wrong. The old master, how well they understand. It is human position, how it takes place. While someone else is eating or opening a window or just working duly along በማለት ይህንን ሐሳብ ያጎሏል። በሮማንቲክ ዘመን የኢካሮስ ባህሪ ከስሜትና ከግለሰባዊ ጋር ተቆራኝቶ እንደ ሮማንቲክ ጀግና መታየት ጀመረ። እርሱ የማህበረሰብን ሕግጋትና ገደቦች የሚቃወም ለከፍተኛ ህልሙ ሲል ሕይወቱን ለመሰዋት ዝግጁ የሆነ ግለሰብ ተደርጎ ተወሰደ። ውድቀቱ የሽንፈት ሳይሆን የመንፈሱ ታላቅነት ማረጋገጫ ሆነ። በዘመናዊውና በድህረ ዘመናዊው ሞደርን ኤንድ ፖስት ሞደርን ዘመን ደግሞ አፈታሪኩ ከቴክኖሎጂ እድገትና ከሚያስከትለው አደጋ ጋር ተያይዞ አዲስ የሆነ ትርጉምን አግኝቷል። የኒኩሌር ጦር መሳሪያዎች፣ የጄኔቲክ ምህንድስና፣ ሰው ሰራሽ አስተውሎ AI፣ እነዚህ ሁሉ የሰው ልጅ የዳይዳሎስ ፈጠራ የሚመስሉ ነገር ግን የኢካሮስን ውድቀት ሊያስከትሉ የሚችሉ ፈጠራዎች ናቸው። የሰው ልጅ ልክ እንደ ኢካሮስ በቴክኖሎጂው ኃይል ሰክሮ የሥነ ምግባርና የአካባቢ አንድምታውን እየዘነጋ ወደ ፀሐይ እየበረረ ነው ወይ ብለን መጠየቅ ይገባናል። ይህ ጥያቄ መጠየቅ ያለበት ጊዜ ላይ ነን። የጠፈር ምርምር የመጨረሻው ድንበር የኢካሮስ ወደ ሰማይ የመብረር ህልም እውን ያደረገ ቢመስልም በውስጡ ያዘለውን ስጋትና ትዕቢትም ያስታውሰናል። ሳጠቃልል በኢካሮስና የዳይዳሎስ አፈ ታሪክ እንደ ሕያው አካል በዘመናት ውስጥ እየተለወጠና እያደገ የመጣ ትረካችን ነው። እያንዳንዱ ዘመን የራሱን ትርጓሜ ሲሰጠው የታሪኩን ውስብስብነቱን ለገብነትም አበልጽጎታል። እርሱ ስለ ፈጠራና ጥፋት፣ ስለ አባትና ልጅ፣ ስለ ነፃነትና ገደብ፣ ስለ ትዕቢትና ትሕትና፣ ስለ ህልምና ስለ አሳዛኝ እውነታ የሚነገር የዘላለማዊ ትርክት ነው። የኢካሮስ እግሮች በብሩጌል ስዕል ውስጥ ከባህሩ ወለል ላይ ብልጭ ሲሉ የሚናገሩት ስለ አንድ ልጅ ውድቀት ብቻም ሳይሆን ስለ ሰው ልጅ ሁኔታ ዘላለማዊ የሆነ ሰቆቃና ውበት ነው። እናም ይህንን አፈ ታሪክ በኪነ ጥበብና በሥነ ጽሑፍ ውስጥ ደጋግሞ መነሳቱ የሰው ልጅ
ራሱን ለመረዳት በሚያደርገው የማያልቅ ፍለጋ ውስጥ ሁሌም ቢሆን ወደ ጥንታዊ ምንጩ መመለሱ አይቀሬ መሆኑን ያረጋግጥልናል። ይህንን ጽሑፍ አዘጋጅቼ ዋናውን ታሪክ ተርጉሜ ሀተታውን ጨምሬ ጽፌ ያዘጋጀውላችሁ እኔ ዮናታን ዳዊት አሰፋ ስሆን ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ሌሎች በግሪክ ሚቲዮሎጂዎችም በግብፅም በጃፓን ሚቲዮሎጂዎች ላይ የተመሰረቱ ታሪኮችን በቀጣይ በዚህ ምዕራፍ በተከታታይ ስለምንሰራ የቻናላችን አባል ይሁኑ። አባል በመሆን ቻናሉን ያጠናክሩና የተሻለ ነገር እንስራ እላለሁ። አበቃው። ቻው።